ብሩኬና ሞገስ ወደ የቤታቸው ተመለሱ። ብሩኬ አሁን ሲመጣ በጣም የደነገጠችው ምሳሌ በሩን ስትከፍተው አባት የመጣ ብላ አባቷ እንደጠበቀችው ሳይሆን መቆም አቅቶት በሰው ግዳፍ ሲገባ በጣም ደንግጣ ተርበተበተች። አባቷን የምታውቀው መልከ መልካም እንጂ እንደዚህ ጥቁርቁር ብሎ የተበሰቋቆለ አይደለም። ይሄማ አባቴ ሊሆን አይችልም በማለትም በድንጋጤ ድርቅ ብላ ቀረች። በዚህን ሰዓት ራሷን ስታ ወደቀች። ምሳሌ እንግዲህ አባቷን ስታየው የእሱ አባት ሁሉ እስከማይመስላት ድረስ ከለሩ ተቀይሮ አየችው። የመጨረሻም በድንጋጤ ተርበተበተች። ሞገስ እንግዲህ ዛሬ በህይወት ተረፈ። የተተኮሰበት ጥይት ልቡ ውስጥ ስለነበረ አሁን ግዴታ የሆነ ደም ስለሚያስፈልገው ኤፍራታ ለገሰችው። ነገር ግን አሁን ዝና በሚያሳዝን ሁኔታ ያችን ልጅ እያሰቃያት ይገኛል። መሀሊት ግን ለዝና ደውላ ይኸውልህ ኤፍራታ ለሞገስ ደም ልትለግስ እየሄደች ነው ብዬ ነግረዋለሁ በማለትም ኤፍራታን አስፈራራቻት። መድብል ግን 20 ሺህ ብር እሰጥቻለሁ ሲላትም እሺ ብላ ተስማማች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ዛሬ ብሩኬ እና ሞገስ ወደ የቤታቸው ተመልሰዋል። በእርግጥ የሞገስ ህይወት በጣም አሳሳቢና አስጨናቂ ነበረ። ኤፍራታ ጋር በመደወል መድብል ደምሽን ስጭን ሞገስ ደሙን የኛ ጋር አልመሳሰላለ ሲላትም የኔ ደም ኦነው ብላ ስትነግረውም እንዴት ነሽ ሲላትም ምን ፈልገህ ደወልክ? እንደዛ ለአውሬ ጥለኸኝ ሂደህ እያለች ተናገረችው። እሺ ምን ላደርግ በሰዓቱ ለህግ ክሰሽ ብዬሽ ነበር። ዝና እኮ እኛንም እየፈለገን ይገኛል፣ ግን ደግሞ ምንም ማድረግ አልችልም አላት። አየህ ለራስህ ነው አሁን ምን ፈልገህ ደወልክ ስትለው ኤፍራታ እባክሽን እባክሽን የደም ሴልሽ ምንድን ነው ሲላትም ነው ምን ፈለክ አለችው። እባክሽ ኤፍራታ የእውነትሽን ነው አላት። አዎ የእውነቴን ነው ምን አሿሸኝ በፈጠረሽ ኤፍራታ በፈጠረሽ። ሞገስ በጥይት ተመቶ ደም አንሶታል። እናም ደም ግዴታ መለገስ አለብን። የእኛ ደም ደግሞ ከማንም ጋር ከእሱ ጋር ሊመሳሰል አልቻለም። እባክሽ ኤፍራታ ልለምንሽ አላት። ምን አለችው? አዎ ኤፍራታ ስለዚህ ታስፈልግናለሽ፣ ሞገስን አትርፊው በእናትሽ አላት። በዚህን ሰዓት መሀሌት ከስተጀርባዋ እያሾከሾከች ስለነበረ መልሽ እደውልልሃለሁ አለችው። ከዛ ምን እያለች ነው አለች መሀሌት። እዩልሽ ሞገስ በጥይት ተመቶ ደም ያስፈልገዋል። ስለዚህ የእኛ ደም ደግሞ ከእሱ ጋር መሳሰላለ። ደምሽን መተስጨው ነው የሚለኝ አለቻት። አታደርጊውም ገደል ግባ በይው አለቻት። እንዴ እና ሞገስ ይሞት እንዴ? ፍግም ይበል። ምን አረገሽ? ቆይ ደግሞ እሱ እንዴ የእርቃን ቪዲዮ ለቆ ጉድ የሰራኝ ከብሩክ ጋር ያለያየኝ እሱ አይደለም እና በቃ አዎ ይህን ምክንያትሽ? አዎ ፍግም ይበል። አይ እንደዛማ አይሆንም። እንደዛ ካደረግሽ ደምሽን ከሰጠሽ ለዝና ደውዬ ሁሉንም ነገር እነግረዋለሁ ለሞገስ ደም ልሰጭ መሆኑንና አለቻት። እሺ ሐኪም ቤቱን ንገሪ ስትልም ሐኪም ቤቱን እንኳን አልነገረኝም አለች። በዚህን ሰዓት መልሳ አልችልም ብለሽ ደውይ አለቻት። መልሳ ስደውልለት መድብል ይቅርታ አልችልም፣ በዛ ላይ ዝናን ሊገለኝ እያፈላለገኝ ነው፣ ስለዚህ ምንም ማድረግ አልችልም አለችው። ኤፍራታ በፈጠረሽ ብር ሰጥሻለሁ አላት። ብር አለች ኤፍራታ። ኤፍራታና ብር እንግዲህ ታይተው የማይላቀቁ ናቸው። ስንት ብር? 20 ሺህ ብር አላት። አይ 50 ሺህ ብር ከሰጠኸኝ ኤፍራታ በዚህን ሰዓት 50 ሺህ ብር የለኝም ሲላትም ማናት? ማለት ናታ ከጀርባሽ አለችው። ይገርማል የለኝም በያት 20 ሺህ ብር 30 እርግበው አለች። 20 ሺህ ብር ከዚህ በላይ የለኝም። እሺ መተህ ትወስደኛለህ? አዎ መጣሁ በቃ በማለትም እንግዲህ መድብል
እነ መሀሊት ቤት ድረስ በመምጣት ኤፍራታን ወስዶ የሞገስን ደም በመለገስ ህይወቱን አተረፉት። ሉላን ደግሞ እያስፈራራት ያለው ጠበቃ ድህነቱ ተመችቶሻል ማለት ነው፣ ድህነት ብዙ ነገር ያስደርጋል፣ ስለዚህ አንቺ ተስማምቶሻል አይደለ አላት። ክብሬን አርክሼ ከምሰጥ ድህነቱ ይሻለኛል ስትለውም ኦ እንደዛ ከሆነ ኦኬ፣ እውነትም ገና ድህነቱ አልነካሹም ማለት ነው። ድህነት ምንም ነገር ያስደርጋል። ከኔ ጋር አንድ ቀን አስደስተሽኝ ሙሉ ንብረታችሁ ቢመለስልሽ አይሻልም? አስቢበት። ካልሆነ ግን ሞገስን በወንጀለኛ ድጋሜ ከስና ቀጥዬ ደግሞ ንብረታችሁ እንዲታገድ አደርጋለሁ አላት። ቆይ ምን አይነት አረመኔ ነህ? ምን አደረገ አለችው። እንግዲህ ምርጫ አንቺ ነው በማለትም ስልኩን ዘጋ። አሁን ሉላ እየተጨናነቀችና እያለቀሰች ትገኛለች። ግን ደግሞ ምንም አማራጭ የላትም። በጣም በሚከብድ ሁኔታ አሁን ላይ እየተጨናነቀች ያለችው ሉላ። አሁን ደግሞ የሞገስ እንደዚህ መሆን እያሳሰባን ነው። በእርግጥ ሉላ እስካሁን ድረስ አልሰማችም። ግን ስትደውልለት ስልኩን ስላላነሳ ሞገስ በፍጹም ዝም ሊል አይችልም። የሆነ ነገር ካልሆነ በስተቀር መሆኖ ነው፣ የተፈጠረማ ነገር አለ እያለች እንግዲህ መጨናነቅ ጀመረች። ነገር ግን ብትጨናነቅም ምንም ልታመጣ ስላልቻለች እነ ዳጣ ጋር ደወለች። ዳጣም ምን ሆነሽ ነው ሉላ አለቻት። ምንም እነ ሞገስ እኮ ጠፉ፣ ስልክ አያነሳም አለች። እንደ ሉላዬ ነገስቷ ምን ነው ጸልይላቸው፣ ዛሬ እኮ እየተፋለሙ ነው፣ ብሩኬን ደግሞ በአካል ይዘውት እንደሚመጡ ተስፋለኝ ስትልም አይ እንደዛ አይመስለኝም ዳጣ፣ የሆነ ነገር አለ፣ የሆነ በጣም ሞገስ የሆነው ነገር አለ። እንዴ ሞገስ ወንድ አይደሉ እንዴ? ምንም አይሆኑ ባክሽ አለቻት። ዝናማ እዛው አለ ይቀጠቅጡታል ስትልም አይ ዳጣ ታፈራሽ ነኝ እኛ ጋር አለቻት። በዚህን ሰዓት አልመጣም በማለትም መለሰችላት። እንግዲህ የዝና ጭካኔ በህይወቴ አድርጌ የማላቀውን ነገር እንዳደርግብሽ አታስገድጅኝ ሲላትም እንግዲህ የታገተችዋ ልጅ በጣም ጨካኞች አረመኔ ናችሁ፣ ግደለይ ግደለይ ስትለው እኔ የሞት ችግር የለብኝም፣ ሞት እኮ ረፍት ነው፣ በህይወት ማሰቃየት ነው የሚያስደስተኝ፣ ስለዚህ ቤተሰቦችሽን ብሩን ካላስገቡ እመኒኝ በህይወት ያርጌ የማላቀውን ነገር እንዳደርግ ታስገድድኛለሽ። በዛ ላይ ደግሞ እኔ በህይወቴ ሽንፈት የሚባልን ነገር አይቻላቅም። ዛሬ ግን ተሸንፍ ያለው እያለ እንግዲህ ዝና ያዙ ይልቀቁኝ እያለ ቢገኝም ግን ምንም አማራጭ አልተገኘም። አሁን ላይ ያቺ ምስኪን ልጅ እዛ እየተሰቃየች ትገኛለች። መልሷም ለዝና እዋክህ ብትለው እምቢ ስላላት እሺ ደውዬ ነግራቸዋለሁ የሚል ነበረ። ነገር ግን እሷ አሁን ቤተሰቦቿ ያን ያክል ብር ከምን አምጥተው ይሰጡኛል እያለች እያነባች ትገኛለች። ሌላው እንግዲህ በጣም ደስ በሚል ሁኔታ ቤቱን አዘጋጂ ሲላት መድብል ቅድስትን በደስታ እንግዲህ ቤቱን አዘገጃጀች። ትልቅ ዜና አለ፣ ደስ የሚል ዜና። እናም ግን ደግሞ ያሳዝናልም ሲላትም ምንድን ነው አለች። እሱን በኋላ ስንመጣ እንነግርሻለን፣ ግን ደግሞ ቤቱን ፏ አድርጊው አላት። እሺ ደግሞ ለዚህ መንገዶኝ አለች ቅድስት። በዚህን ሰዓት ቤቱን ፏ አድርጋ ጠበቀችው። አሁን ላይ እጅግ በጣም የሚያሳዝነው ሞገስ ለሉላ ትናገሩብኝ፣ ሉላ ደግሞ ኦ ነው። ነገር ግን ኦ ቢሆንም ትልቅ ችግር ነው። ትደነግጥብኝና አንድ ነገር ትሆናለች እና ደግሞ ደህና እንደሆንኩኝ ለሉላ ቴክስት ጽፌላታለሁ፣ ለዳጣም ቢሆን እንዳትነግሯት አለ። በሆነ ሰው ለሌላ ሰው የምትለግስ አስመስለን እናምጣና ትስጥህ፣ ምክንያቱም ጥይቱ ወደ ውስጥ ከቆየ ትልቅ ችግር ስለሚፈጥር ደም የሚሰጥ ካገኘን በአንድ ሰዓት ውስጥ ሰርጀሩ ይከናወናል ብለውናል ዶክተሩ ሲልም በቃ ሌላ ሰው ፈልጉ እንጂ በፍጹም ሉላ አትሆንም፣
በድንጋጤ ትሞትብኛለች። በቴክስትም ደህና እንደሆንኩኝ አሳውቃታለሁ እባክህ አለው። እሺ በቃ ሌላ ሰው እናፈላልጋለን አለ። እንግዲህ ብሩክስ እንዴት ነው ሲልም ብሩክ በጣም ያሳዝናል። በጣም ደክሞታል። በቃ ምን ልበልህ በሰውነቱ ያለው የውሃ ፈሳሽ የለም፣ ደርቋል። ውሃም ጠምቶታል። ረሃቡም ውሃ ጥሙም ራሱን አቅሉን አስቶታል። በቃ ግን ደግሞ ግሉኬስም ብዙ ነገርም ትብብር ስላደረጉለት በቅርቡ የሚነቃ ይመስለኛል። ማታ አንተም ሰርጀሩን ተሰርተ እኛም እሱም ከዚህ የምንወጣ ይመስለኛል አለው። እሺ መድብል ግን ጀግና ነው፣ ጀግና ብሩክ የታደለ ነው። ለካ ለሁሉም ነገር ሰው ያስፈልጋል አለ። አዎ መድብል ከምነግርህ በላይ ጀግና ነው። ለምን ብትል ብትከተሉ ተከተሉኝ፣ ካልተከተላችሁ ችግር የለውም ብሎ ብቻውን ላጥ ብሎ የሄደ ሰው ነው። እናም ደግሞ እኔም ለወዳጄ ስል አንተም ለወዳጄ ስትል ይህን ዋጋ ከፍለናል። ብሩክንና መድብልን በማትረፌ ደስተኛ ነኝ አለ ሞገስ። ከምንም በላይ እውነት ግን ደግሞ አንተ መስዋዕትነት ሆነሃል አለ። የኔም ሞት እኮ ነው የወሰደልኝ አለ መድብልም። ሞገስ ምንም እንደሆነብኝ አልፈልግም። ለምን ቤት ያሉትን ደውለህ አታናግራቸውና ደማቸውን አትጠይቃቸውም ሲል እዳጣ ጋር ደውሎ ደሟን ሲነግራት ቀይ ነው ብላ አርፋለች። ስታዝገው መድብል አልገባሽም በቃ ብሎ ስልኩን ዘግቶ ኤፍራታ ጋር በመደወል ኤፍራታ እንግዲህ ደሙን ሰጠችም። በዚህን ሰዓት ኤፍራታ ናት እኮ ደም የሰጠችው ስትልም ምን በቃ ሞገስ ተበላሸ ማለት ነው አለች። ማለት እንዴ በደህና ሰው ላይ የመጥፎ ሰው ደም ተቀላቅሎ ያምሻል እንደ ደህና እንደሆን ትፈልጊያለች ስትልም ያንቺስ ከፋ በማለት ቅድስት ሳቀች። በዚህን ሰዓት በሩ ሲቆረቆር ምሳሌ ስትከፍተው የሚያሳዝነው እንግዲህ አባቷ ከሰውነት ተራ ወጥቶ ስታየው ፌንት በልታ ወደቀች። ቻናሉን ሰብስክራይብ እያረ